በህይወት ያለንም ቢሆን አዲስ ራእይ፣ አዲስ እቅድ፣ አዲስ ተስፋን መሰነቅ የህሊና ትንሣኤ ተደርጎ ይወሰዳል። በመንፈሳዊ አስተምህሮ አዲስ የተስፋ ሰማይ፣ አዲስ የለውጥ ፀሐይ፣ አዲስ የኑሮ ምድርን መርገጥም ትንሣኤ ነው። ያለፈውን ውድቀት ረስቶና ሽሮ እንደ አዲስ በሞራል መጀመር፣ ወደ አዲስ የህሊና ዓለም በአዲስ መንፈስ በትጋት መጓዝም የህሊና ትንሣኤ ነው። የትላንትን ድቅድቅ ጨለማ አልፎ የችግር ዶፍ የሚጥለውን ያስተሳሰብ ደመና ከአእምሮ ላይ ገፎ መከራን በጽናት ማለፍም ትንሣኤ ነው። የትላንትን መጥፎ ማንነት ገድሎና ቀብሮ ዛሬ በአዲስ ማንነትና መልካም ባህሪ ከትንሣኤው ጌታ ጋር መነሳት፣ የትላንትን ብስባሴ አራግፎ የትላንትን አፈርነት ጠርጎ በንቡጥ መሃል እንደ ቡቃያ ፍንጥቅ ብሎ መውጣት ብሎም መነሳት በሕይወት ያለ ሰው የህሊና ትንሣኤ ነው። የተወደዳችሁ አድማጮች ዛሬ በጌታ ኢየሱስ ክርስቶስ የትንሣኤ በዓል ላይ ሆነን የህሊና ትንሣኤ በመንፈሳዊና በፍልስፍናዊ እሳቤ በሚለው ሐሳብ ላይ እንቆያለን። የዚህ ዝግጅት እንግዶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን ሰንበት ትምህርት ቤት መምህሩ ዲያቆን ፍቃዱ ጎንፋና የፍልስፍና መምህሩ ልዑል ዓለሙ ናቸው። በፕሮግራሙ ዝግጅት ንጋት መኮንን አብሬያችሁ ቆያለሁ። በቅድሚያ ግን ከናንተው ሬዲዮ ሸገር 102.1 ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓልን እንመኝላችኋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደብረ ነጎድጓድ ቅዱስ ዮሐንስ ወመካነ ጎልጎታ ቅድስት ማርያም አብያተ ቤተክርስቲያናት ሰንበት ትምህርት ቤት መምህሩ ዲያቆን ፍቃዱ ጎንፋ የህሊና ትንሣኤን ከማንሳታቸው በፊት የትንሣኤን ምንነት በመንፈሳዊ እይታ በማብራራት ይጀምራሉ። ትንሣኤ ምንድነው የሚለውን ትርጓሜውን ስንመለከት ትንሣኤ ቃሉ የግዕዝ ቃል ነው። ተንሥአ ከሚል የግዕዝ ግስ የተገኘ ይሆንና መነሳት የሚል ትርጓሜ ይዝልናል። ስለዚህ ትንሣኤ ስንል ጠቅለል ባለ መልኩ መነሳት የሚል ትርጉም ይዝልናል። ይኸውም ደግሞ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ሙስናና መቃብርን ድል አድርጎ ከሞት የተነሳበትን ሞትን ያሸነፈበትን ለእኛ ደግሞ ሞትን እንደማንቀር የትንሣኤን ተስፋ ያጎናጸፈበትን ሞትን ድል የምናደርግበትን ኃይል የተቀበልንበትን በዓል የምናስብበት ነው። ስለዚህ ትንሣኤ ስንል የክርስቶስን መነሳት የምናስብበት፣ ቃሉን ቃል በቃል ደግሞ ስንተረጉመው መነሳት፣ አለመገኘት፣ አለመታየት የሚሉ ትርጓሜዎችን ይዛል። ቀድሞ ከነበረበት ቦታ ተነስቶ ወደ አዲስ ስፍራ መሄድ የሚሉ ትርጓሜዎችን ይዘልናል። ከመቃብር ወዲህ ባለ ኑረታችን ከሞትም ወዲያ ማዶ ባለ ሕይወታችን ውስጥ ስለሚታየው የህሊና ሞትና ትንሣኤ ከማውሳታችን በፊት ለመሆኑ ህሊና ራሱ ምንድነው? የህልውናው መገለጫ የሞቱ ማረጋገጫ መስፈርት ምን ይሆን? ዲያቆን ፍቃዱ ህሊና መጥፎን ከበጎ የሚለይ በውስጣችን ያለ ትንሹ አምላክ ነው ይሉታል። በቤተክርስቲያናችን ሊቃውንት ህሊናን የተረጎሙበትን አገባብ ስናይ ትንሹ እግዚአብሔር እየተባለ ይጠራል። ህሊና ትንሹ እግዚአብሔር ይባላል ማለት በጎና ክፉን ስራ ስንሰራ ቀድሞ የሚጸጽተን የማንነታችን አካል ማለት ነው። ቀድሞም ክፉ ስራን ለመስራት ሰው ሲነሳ የትኛውም ኃጢአት የትኛውም ስራ የሚጀምረው ከሐልዮ ወይም ደግሞ ከማሰብ ነው። በቤተክርስቲያናችን ኃጢአት በሶስት መንገድ ይሰራል። በሐልዮ፣ በነቢብ፣ በገቢር ይሰራል። ሐልዮ ማለት ማሰብ ነው። ነቢብ መናገር ነው። ገቢር ደግሞ በተግባር ማለት። ስለዚህ ቀድሞ ኃጢአትን ለመስራት በጎንም ክፉንም ለማድረግ ቀድሞ የሚነሱበት ወይም ደግሞ የሚያመዛዝኑበት ክፍል ስለሆነ ትንሹ እግዚአብሔር እያልን ነው የምንጠራው። ትንሹ እግዚአብሔር መባሉ ለምንድን ነው ካል ሰው ኃጢአትን ከሰራ እግዚአብሔር ፊት ሳይቀርብ ንስሐም ሳይገባ ከንስሐ አባቱም ዘንድ ሳይሄድ መጀመሪያ የሚሰማው ነገር ቢኖር ጸጸት እንዲሰማው አበስኩ በደልኩ እንዲል የሚያደርገው የሰውነቱ ክፍል ደግሞ ህሊና ነው። ስለዚህ ህሊና በጎንም ክፉንም የምናመዛዝንበት፣ በጎ ያልሆነውን ባመዛዘንን ጊዜ ግን ጸጸት እንዲሰማን አድርጎ ወደ እግዚአብሔርም እንድንቀርብ የሚያደርገን በጎ ነገር ልንሰራበት ልናመዛዝንበት የሚገባ የሰውነታችን ክፍል ነው። ፈላስፎች፣ ሳይንቲስቶችና ፊዚዮሎጂስቶች የሰው ልጅን ሐሳብና ህሊና ለመረዳት ለዘመናት ሲታትሩ ቆይተዋል። ህሊናን አንዳንዶች እንደ የአንጎል ውጤት ብቻ ሲያዩት፣ ሌሎች ደግሞ ከግዙፉ የሰው ልጅ አካላዊ ጠባይ በላይ የሆነ ነገር ነው ሲሉ ይከራከራሉ። የጥንት ግሪክ ፈላስፎች ህሊና እውነትን ብቻ የሚከተል የአእምሮ ሚዛን ነው ይላሉ። ፕሌቶ የተባለው ፈላስፋ ደግሞ ህሊና የምናየው ዓለም የጠለቀ የእውነተኛ ህልውናችን ጥላ ነው ይላል። ከፕሌቶ ብዙ መቶ ዓመታት በኋላ ደግሞ ዴካርት የሁለትነት ወይም ዱዋሊዝም አስተሳሰብ ማለትም የሰው ልጅ አእምሮና አካል ለየቅል ናቸው የሚለውን ሐሳብ አስተዋወቀ። በአንጻሩ ደግሞ እንደ ዴቪድ ሁም እና በቅርቡ ዳንኤል ዴኔት ያሉ ፈላስፎች
ንቃተ ህሊና ከሰውነት የተለየ ሳይሆን በአንጎል እንቅስቃሴ የተፈጠረ ሐሳብ ነው ብለው ያወራሉ። ዴኔት ህሊና በአእምሮ የተገነባ ትረካ ከገለልተኛ አካል ይልቅ ቀጣይነት ያለው የተርጓሚ ሂደት እንደሆነ ይናገራል። ላለም ይባላለው የፍልስፍና ባለሙያ ነኝ። ፍልስፍና ህሊና በጣም ቫስትና ኮምፕሌክስ የሆነ ቶፒክ ነው። ብዙ የሚመረመርበት ብዙ የሚጠይቅበት ጉዳይ ነው። ከፍልስፍና አንፃር ምንድነው ህሊና? በሳይንሱ ኮንሽስነስ ይሉታል። እንግዲህ ነገሮችን የምንመረምርበት፣ የምናመዛዝንበት፣ ሆነ ደግሞ የምንለይበት ትክክልና ትክክል ያልሆነውን ነገር የምንለይበት ጉዳይ ነው ማለት ነው ህሊና። ስለዚህ አንድ የቦዲ ፓርት ነው ብሎ ነው የሚያምኑት ወይንም የሰውነታችን አንዱ አካል ነው ብሎ ነው የሚያምኑት ህሊና። ከማይንድ ጋር የሚገናኝ ነው፣ ከኒውሮ ሳይንስ ጋር የሚገናኝ ጉዳይ ነው። የብሬን ሴሎች የሚያከናውኑት ተግባር ነው ብሎ ነው የሚያምኑት እንግዲህ ሳይንቲስቶች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ አስተምህሮ መሰረት 4 አይነት ትንሣኤዎች እንዳሉ የሚያብራሩት ዲያቆን ፍቃዱ ጎንፋ ከነዚህም መካከል አንዱ የህሊና ትንሣኤ ነው ይላሉ። ትንሣኤ ህሊና የምንለው ደግሞ የሰው ልጅ ለበኋላ ለትንሣኤ ዘጉባኤ የሚረባውን ትንሣኤ የሚነሳበት ነው። በጎ ካልሆኑ ስራዎች ሞት እንግዲህ በስጋ መሞት ብቻ ሳይሆን በበጎ ምግባር መሞት አለ። ጠቃሚ ካልሆኑ ምግባራት በሙሉ መራቅ ሞት ተብሎ ይጠራል። በንስሐ ህይወት የሚሞት አለ፣ ሰዎችን በመርዳት የሚሞት አለ። በተለያዩ መንገዶች ነው የሰው ሞት የሚገለጠውና ትንሣኤ ህሊና የምንለው ከነዚህ ነገሮች ሁሉ በህሊናው የሚነሳበት ነው። ትንሣኤ ህሊና ብለን የምንጠራው ሰው በጎ ስራ ለማሰብ የሚነሳበት፣ ወደ በጎ ምግባር ለማምራት የሚነሳበት፣ ቤተክርስቲያናችንም ትምህርት ደግሞ ለንስሐ ለስጋ ወደሙ የሚነሳበት ህይወትን ገንዘብ የሚያደርግበት መንገድ ትንሣኤ ህሊና ተብሎ ይጠራል ማለት ነው። በቤተክርስቲያናችን አስተምሮ መሰረት የትንሣኤ አይነቶችን ስንመለከት ወደ 4 አይነት ትንሣኤ አይነቶች አሉ። አንዳንድ ጊዜ 5ም ተደርጎ ይታሰባሉ። ሁለቱ ግን በአንድ ስለሚጠቀለሉ 4 የሚለውን እንያዘውና 4 አይነት የትንሣኤ አይነቶችን ማግኘት እንችላለን። በዚህ የምንመለከተው የመጀመሪያው ጊዜያዊ ትንሣኤ ይባላል። ጊዜያዊ ትንሣኤ ማለት ምንድነው? ክርስቶስ በስጋው በዚህ ምድር በነበረበት ጊዜ በስጋዊ ወራት ከሞት ያስነሳቸው ሰዎች አሉ። የእነዚያ ሰዎች ትንሣኤ ጊዜያዊ ትንሣኤ ነው። ለምሳሌ አልዓዛርን ብንመለከት ክርስቶስ ከሞት አስነስቶታል። ወለተ ኢያኢሮስ ብንመለከት ክርስቶስ ከሞት አስነስቷታል። የእነዚህ ሰዎች ትንሣኤ ጊዜያዊ ትንሣኤ ይባላል። ጊዜያዊ ትንሣኤ ማለት ምንድነው? በኋላ ሞት የሚጠብቃቸው። አልዓዛራውን በስንክሳራችን ላይ ወብዛት ይለት አይረፈ ተብሎ ተጽፎለታል። ወይ ደግሞ የእረፍቱን በዓል እናከብርለታለን። ለጊዜው ግን ክርስቶስ ከሞት አስነስቶት ነበር። ስለዚህ ጊዜያዊ ትንሣኤ ተብሎ የሚነገሩ አሉ። ከሞት ለጊዜው የተነሱ በኋላ ግን ሞት የሚጠብቁ ሞት ያለባቸው ማለት ነው። ሌላው ትንሣኤ ህሊና ብለን የምንጠራው ትንሣኤ አለ። ሌላው ትንሣኤ ዘጉባኤ የሚባል ትንሣኤ አለ። ትንሣኤ ዘጉባኤ የጉባኤ ትንሣኤ ነው። ጉባኤ ማለት መሰብሰብ፣ አንድነት፣ ህብረት ማለት ነው። ትንሣኤ ዘጉባኤ ስንል ኃጥአንም ጻድቃንም ከሞት የሚነሱበት ማለት ነው። በጉባኤ ሁሉ አንድ ሆነው ከሞት የሚነሱበት፣ የሞተ ሁሉ ይነሳል። ሞቶ የሚቀር እግዚአብሔርን የሚያውቅም እግዚአብሔርን የማያውቅም፣ በጎ የሰራም በጎ ያልሰራም፣ በክፉ ምግባር የኖረም በደግ ምግባር የትኛውም ሰው ሲሞት ይነሳል፣ እንደሚነሳ እናምናለን። ይሄ ትንሣኤ ነው። ትንሣኤ ዘጉባኤ ተብሎ የሚጠራው ማለት ነው። እግዚአብሔር አንድ ጊዜ ወደዚህ ዓለም መጥቷል፣ ዳግመኛ ደግሞ ይመጣል። በዚህ በእኛ መጽሐፍ ቅዱስ መዝሙረ ዳዊት ላይ ቅዱስ ዳዊት ሲናገር እግዚአብሔር በግልጥ ሆኖ ይመጣል፣ አምላካችን ዝም አይልም፣ እሳት በፊቱ ይነዳል ብሎ ሲናገር እንሰማለንና ለመፍረድ ዳግም የሚመጣበት ጊዜ አለ። በዚያን ጊዜ የሰው ልጆች በሙሉ በየትኛውም አይነት አሟሟት፣ በየትኛውም አይነት ጊዜ፣ በየትኛውም የእድሜ ሁኔታ፣ በየትኛውም ነገር የሞተ ሰው በሙሉ ተሰብስቦ ይነሳል። የሚነሳበት ትንሣኤ ዘጉባኤ ይባላል። ትንሣኤ ዘጉባኤ ራሱ ለሁለት ይከፈላል። ቤተክርስቲያናችን ትምህርት ትንሣኤ ዘለ ሐሳርና ትንሣኤ ዘለ ክብር ይባላል። ዘላ ሐሳር የምንለው ከሞት ተነስተው የሚሞቱ ሰዎች የሚነሱበት ትንሣኤ ነው። ሰው የሚነሳው ሊሞት ነው። ሰው የሚነሳው ሊኖር ነው። ሊሞቱ የሚነሱ ሰዎች የሚነሱት ትንሣኤ ዘላ ሐሳር ይባላል። ሁለተኛው ትንሣኤ ዘለ ክብር የምንለው ነው። በዚህ በትንሣኤ ዘጉባኤ ውስጥ ያለው ዘለ ክብር ትንሣኤ የምንለው ደግሞ ተነስተው በሕይወት የሚኖሩ ናቸው። ክርስቶስ ሰዱቃውያን ስለ አንዲት ሴት ሲጠይቁት አንዲት ሴት ነበረች፣ ባላገባች፣ ከዚያ ዘር ሳይተካ ሞተ። ዋርሳ የሚባል ስርዓት አላቸው አይሁድና ወንድምየው እንዲያገባት ይገደዳል። 7 ወንድማማቾችን አገባች፣ ከ7ቱም ዘር አልተካችም። በኋላ በትንሣኤ ከ7ቱ የትኛውን ታገባለች ሲሉት በትንሣኤ ጊዜ የሰው ልጆች እንደ መላእክት ሆነው ይኖራሉ፣ አያገቡም፣ አይጋቡም ብሏል። ስለዚህ ለመኖር የሚነሱ አሉ። እነርሱ ትንሣኤ ዘለ ክብር የሚባለውን ትንሣኤ የሚያገኙ ናቸው ማለት ነው። ስለዚህ የትንሣኤ ዘጉባኤ ትንሣኤ በዚህ በሁለት ደግሞ ተከፍሎ ይነገራል። ይህን በማቴዎስ ወንጌል ምዕራፍ 25 ላይ ክርስቶስ ራሱ ሲናገር በጎቹን በቀኝ ፍየሎቹን በግራ ያቆማቸዋል ብሎ የተናገረው ትንሣኤ ማለት ነው። ስለዚህ የፍየሎቹ ትንሣኤ ዘለ ሐሳር ነው፣ የበጎቹ ትንሣኤ ደግሞ ዘለ ክብር ነው። ሌላው አራተኛው የትንሣኤ አይነት ደግሞ የክርስቶስ ትንሣኤ። ይሄ የትንሣኤያችን በኩር ተብሎ ነው ክርስቶስ የሚጠራው። ለሁሉ ትንሣኤያት በኩር ነው። ሞት አስቀድሞ የታወቀው አቤል በተባለው በአዳም ልጅ ነው። መሞት እንዳለ የተረዳ ነው። በኋላ ደግሞ ሞቶ አለመቅረት ከሞት መነሳት እንዳለ ደግሞ ያወቅንበት የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ በኋላ ሞት የሌለበት ከጊዜ
ከጊዜያዊ ትንሣኤ የተለየ ከትንሣኤ ዘጉባኤ የተለየ በትንሣኤ ዘጉባኤ እንደሌሎች መነሳትን የማይጠይቅ እንደነ አልዓዛር ደግሞ ሞት የሌለበት ትንሣኤ ህሊና ሳያስፈልገው ከኃጢአት ርቆ በስጋዊ ህይወት የኖረ አምላክ ስለሆነ ማለት ነው። ስለዚህ የክርስቶስ ትንሣኤ ከሁሉ ደግሞ የሚለየው ምኑ ነው ያለ እንደሆነ በገዛ ስልጣኑ የተነሳበት ነው። በዚህ በትንሣኤ ወቅት ቤተክርስቲያናችን ክርስቶስ ተንሥአ እሙታን የሚል የሰላምታ መለዋወጫ መንገድ አላትና ክርስቶስ ተንሥአ እሙታን ካለች በኋላ በአብይ ኃይል ወስልጣን ነው የምትለው። በታላቅ ኃይልና ስልጣኑ ማንም ተነስቶ የማያውቅበት ኃይልና ስልጣን ክርስቶስ ከሞት ተነስቷል ማለት። ስለዚህ የክርስቶስ ትንሣኤ ብለን የምንጠራው ደግሞ አራተኛው የትንሣኤ አይነት ነው። በቤተክርስቲያናችን እነዚህ አራት ትንሣኤዎች ይነሳል። ንቃተ ህሊና ተፈጥሮ በሳይንስና ፍልስፍና ውስጥ ካሉት ታላላቅ ሚስጥሮች አንዱ ሆኖ ይቆያል። የነርቭ እንቅስቃሴ ውጤት ከሰውነት የተለየ አካል ወይም ለአጽናፈ ዓለሙ መሰረታዊ ገጽታ መልሶችን ፍለጋው ወደፊትም ይቀጥላል። የኒውሮ ሳይንስ የሰው ልጅ አንጎል ጥናትም ተጠናክሯል። የፍልስፍና ክርክሮችም ተጣጥፈዋል። የኳንተም ሜካኒክስ አዳዲስ ንድፈ ሐሳቦችም ቀጥለዋል። ምርምር እየገፋ ሲሄድ በአዳዲስ ግኝቶች አጽናፈ ዓለሙን የበለጠ እንድንረዳም ያደርገናል። ወደ ሃይማኖትም ስንሄድ ሃይማኖት ህሊናን ትንሹ ፈጣሪ ነው ብሎ ነው የሚያምነው። ህሊና ክፉና ደጉን ይለያል፣ ነገሮችን ያመዛዝናል፣ ትክክልና ትክክል ያልሆኑ ጉዳዮችን ስለሚሰጠን ሂንዱይዝም መሰረቱን በህንድ ያደረገ ሃይማኖት እሱ ህሊና ወይም ኮንሽስነስን ቺት ብሎ ጠራው ዋና ፓርት ነው። የአምላካቸው መገናኛ መንገድ ዋናው ህሊና ነው ብሎ ነው የሚያስሙት። እንግዲህ ይሄ ኢንዲቪጁዋል ሰልፍ ወይም አትማኒ ወይም ሰው የሚባለው ነገር ማኒፌስቴሽን ኦፍ ዩኒቨርሳል ኮንሽስነስ ነው ብሎ ነው የሚያምኑት። እንግዲህ ኮንሽስነስ ዘላለማዊ ብሎ ነው የሚያምኑት። ቡዲዝም እንግዲህ ነው እንግዲህ ከሰፈሪንግ ለመላቀቅ በዋናነት መጠቀም ያለብን ጉዳይ ህሊና ነው ብሎ ነው የሚያምኑት። እንግዲህ የአይሁድና ክርስቲያናነት ስንመለከት በአይሁድነት የሙሴ ጋር ነበር በፊት ሰዎች በህሊና ነበር የሚዳኙት ነበሩ። ህሊና ትንሣኤ ያለው ካልን ትንሣኤ ያለው የሚሞት ነገር ነውና ለመሆኑ የህሊና ሞትስ በምንና እንዴት ይሆን? ህሊና ይሞታል ብለን ስናስብ እንዴት ባለ አግባብ ነው? ህሊናችን ሳይሆን ሰውየው ነው በህሊናው የሚሞተው። ህሊናው በራሱ የሚሞት ነገር ሆኖ ሳይሆን ሰውየው በህሊናው ይሞታል። ያ ማለት ምንድነው? በጎ የማያስብበት ከሆነ ወይም ደግሞ ለመልካም ስራ የሚነቃቃበት ካልሆነ ህሊናው ሞተ ብለን እንናገራለን ለሰውየው ማለት ነው። ትንሣኤ ህሊና ያስፈልገዋል ወይም ደግሞ ትንሣኤ ልቡና ያስፈልገዋል ማለት በጎ ከማያስብበት በጎ ወደ ማሰብ ሊነሳ ይገባዋል ማለት ነው። ማንም ሰው ክፋት አብሮት አልተፈጠረም ወይም ደግሞ ከክፋት ጋር የተወለደ ሰው የለም። አሁን በዓለማችን በጣም ብዙ ክፉ የሚባሉ ሰዎች አሉ። ደግሞ ታሪክ ሲነገር በክፋት ብቻ የሚነሱ በጣም በርካታ ሰዎች አሉ። ክፋት አብሯቸው የተወለደ ግን አይደለም። በኋላ በህሊናቸው ግን እንዲህ ያለ ክፉ የሆነውን ነገር እያመዛዘኑ በህሊናቸው ሙት የነበሩ ሰዎች ማለት ነው። የተለሰኑ መቃብሮች ይላቸዋል መጽሐፍ። እንዲህ ያሉ ሰዎችን የተለሰኑ መቃብሮች ማለት በቁም አሉ፣ በቁም እያሉ አረፍተ ዘመን አልገታቸው ግን ደግሞ ከበጎ ስራ የራቁ በክፋት የተሞሉ ማለት ነው። እነዚህ ሰዎች የህሊና ትንሣኤ ሊያደርጉ ይገባል። በህሊናቸው በጎ ያልሆነ ስራ ሞልቶባቸው ከመልካም ነገር ሞቱ ስለሆነ ማለት ነው። ሞት መለየት ነው። በነገራችን ላይ የሞት ትርጉም መለየት ነው። ሰው ሞተ ሲባል ስጋው ከነፍሱ ተለየ ማለት ነው። በምስጢራዊ ትርጓሜ ደግሞ እንደው ቤተክርስቲያን ሰው አረፈ ነው የምትለው። ሞተ ካለች ግን ነፍሱ እግዚአብሔር ከገነት ጭምር የምትለይበት ወደ ሲኦል የምትወርድበት ሲሆን ሞት ወይም የሞት ሞት ተብሎ ይጠራል። ስለዚህ ሞት መለየት ከሆነ ህሊናው ከበጎ ነገር መልካምን ከማሰብ ጥሩን ከማድረግ የተለየ ከሆነ ከዚያ ሞቷል ማለት ነው። ስለዚህ በህሊናው ሞቷል የምንናገረው ሰው ከመልካም ምግባራት በጎ ከሆኑ ነገሮች ሁሉ የራቀ እንደሆነ ነው። ስለዚህ እንደዚህ ያለ ሰው በህሊናው ሞቷል ተብሎ ይነገርለታል። ሞት ራሱ ቤተክርስቲያናችን ሞት ተብሎ የሚጠራው ሶስት ወገን ያለው ሞት ነው። የመጀመሪያው ሞት ሞተ ህሊና ተብሎ ይጠራል። ሁለተኛው ሞት ደግሞ ሞተ ስጋ ተብሎ ይጠራል። ሶስተኛው ሞተ ነፍስ ይባላል። ሞተ ነፍስ የምንለው በርደተ መቃብር ርደተ ሲኦል ሲጨመር ነው። ሞተ ስጋ ለሁላችን የማይቀር ጊዜ ጠብቆ ለሁላችን የሚመጣ ጽዋ ነው። ሞተ ህሊና ብለን የምንጠራው ግን የመጀመሪያው ሰው በቁሙ እያለ የሚሞተው ሞት ነው። የዚህ ሞት መነሻዎች ምንድናቸው ያልን እንደሆነ የሞተ ህሊና መቅድሙ የሞተ ስጋ መቅደም ሰው መሆን ሰው የሆነ ስጋ የለበሰ ሁሉ ስለሚሞት፣ የሞተ ህሊና መቅደሙ ግን ከመልካም ስራ ከበጎ ትሩፋት መራቅ ነው። ጠቅለል ባለ መልኩ ስናይ ማለት ነው። ሰው ከበጎ ስራ በራቀ ቁጥር ነው ሞተ እያልን የምንጠራው። ስለዚህ ከመልካም ምግባራት መራቅ ወይም ደግሞ ክፋትን ለማሰብ ከመነሳሳት ወይም ደግሞ ክፋትን ለማድረግ ከሚያነሳሱን ህይወቶች ውስጥ መገኘት መዘፈቅ የህሊና ሞትን የሚያመጣ ነው። ስለዚህ ሰው በህሊናው ሞቷል ብለን የምንናገረው ወይም ደግሞ በህሊናው ለመሞት ምክንያት የሚሆኑት ነገሮች ምንድናቸው ካለ አንደኛ ከእግዚአብሔር መራቅ፣ እግዚአብሔርን አለማወቅ ነው።
ሰው እግዚአብሔርን የማያውቅ ከሆነ ክፋት ይነግስበታል። ሌላው ሞተ ህሊና ሊያስከስትብን የሚችል ወይ ደግሞ ለሞተ ህሊና መነሻ ነቅ ሊሆነን የሚችል ነገር ምንድነው ካልን መልካም ምግባር በጎ ትሩፋት ከተባሉ ስራዎች ሁሉ ሰው የራቀ እንደሆነ ነው። ከመልካም ምግባራት የሚርቅ ከሆነ የመጀመሪያው ቅድም እንዳለው ሃይማኖት ከሌለው ሰው ከመልካም ምግባራት ይርቃል። ሌላው ደግሞ ከመልካም ምግባራት ሊርቅ የሚችልባቸው በርካታ የሆኑ እሳቤዎች ይኖራሉና ሰው ቀቢጸ ተስፋ ውስጥ ሲሆን፣ ተስፋ በመቁረጥ ህይወት ውስጥ ሲሆን፣ ሰው ነገውን አሻግሮ መመልከት የማይችልበት የህይወት ክፍል ላይ ሲሆን፣ እንዲህ ያለ ቦታ ላይ ሲደርስ ተስፋ ቆርጦ ለራሱን በጎ መስራት ለሰዎችን በጎ ማድረግ አይችልም። እንደዚያ ያለ ሁኔታ ውስጥ የሚሆን ሰው ከሆነ በህሊናው ለመሞት የተቃረበ ብለን እንጠራዋለን። ወይ ደግሞ ኦልሬዲ በህሊናው የሞተ ሰው ብለን የምንጠራው እንዲህ ያለውን ሰው ነው። በህሊና ሞት የተያዘ ሰው ወይ ደግሞ በህሊናው ሞቶ የተገኘ ሰው እንደሆነ ቅድም እንዳልነው በጎ መስራት ስለማይችል የእሱ እጣ ወይም ደግሞ እሱ በጎ መስራት አለመቻሉ ወይ ደግሞ መልካም እሳቤ ባይምሮ አለመኖሩ የሚያስከትለው ነገር ምንድነው ካልን የመጀመሪያው በሰውየው ህይወት ላይ የሚመጣ መቃወስ ነው። የመጀመሪያው ማለት ነው ሰው ራሱን ካልጎዳ ሰዎችን ለመጉዳት አይወጣም። አሁን በሀገር ላይ የምንመለከታቸው በጎ የማይሰሩ ቅድም እንዳልነው ታሪካቸው በበጎ የማይነሳ ብዙ ሰዎችን የጨፈጨፉ ሀገር ያጠፉ በጎ ያልሆነ ስራ የሰሩ ሰዎች በሙሉ አሉ። እነዚያ ሰዎች መጀመሪያ የጀመሩት ከራሳቸው የፈጣሪን ህልውና ከመካድና በጎ ስራ ላለመስራት ወስኖ ራስን ህሊናን ገድሎ መነሳት የመጀመሪያው ክፉ የሚባል ውጤት ነው። ሰው በቀቢጸ ተስፋ ውስጥ ከገባ ተስፋ ቆርጦ የሚኖር ከሆነ ራሱን መጉዳት ከጀመረ የመጀመሪያ በህሊና ሞት የሚያመጣው ጉዳቱ ብለን ልናነሳ የምንችለው ያ። ከዚያ ሰፋ አድርገን ደግሞ ስንመለከተው ሀገር ማግኘት ያለባትን በረከት ታጣለች። አሁን ምድራችን ኢትዮጵያ አሁን ባለንበት በዚህ ጊዜ ላይ በተለይ ደግሞ በሌሎች ዓለም እንሰማ የነበረ እንዲኮ ስለሆኑ ነው እንዲኮ ስለሚያደርጉ ነው እያልን እንናገርባቸው የነበሩ ነገሮች በሙሉ አሁን በምድራችን በኢትዮጵያ ላይ ያየናቸው ይሄ የትውልዱን የህሊና ሞት መያዝ ውጤት አድርገን የምንመለከታቸው ነገሮች ናቸው። ምድራችን በረከት የምታጣው እግዚአብሔር እንደው ምድራችንን ስለ ቅዱሳኑ ሲል መዘከሩ ወይ ደግሞ ስለ ቅዱሳኑ ሲል ማሰቡ የማይቀር ቢሆንም ነገር ግን አሁን ስላለነው ክፉ ሰዎች በጣም በመጽሐፍ ቅዱስ ላይ ብንመለከት በጣም ብዙ ሰዎች ሀገር እንድትጠፋ ምድር እንደነበረች እንዳትቀጥል ምክንያት የሆኑት በህሊናቸው ጠፍተው ነው። ለምሳሌ የሰዶም ህዝቦችን ብናነሳ በንፍር ውሃ የጠፉበትን ሁኔታ በደይን እሳት የጠፉበት ሁኔታ እንመለከታና ህዝቡ በሙሉ እንዲጠፋ የሆነው ለምንድን ነው ያለ እንደሆነ አስቀድሞ የሰዶም ህዝቦች በህሊናቸው ሞተው ስለተገኙ ነው። ስለዚህ የህሊና ሞት አገርን በረከት ያሳጣል። ምድራችን ዛሬ በረከት ማግኘት ያልቻለችው ጥንት እንናገር እንደነበረው እንኳን በምድራችን አሁን በጣም ብዙ ሰዎች ደስተኛ ሆኖ መኖር እንኳን የማይችሉበት አግባብ ላይ ደርሰዋልና እንዲህ ያለ ነገር እንኳን እንዲከሰት የሆነው ምድርን ፈጣሪ እንዳይጎበኛት ወይ ደግሞ በረከት እንዳታገኝ ምንጭ የሆንባት በህሊናችን የሞትን ሰዎችም ስለበዛን ጭምር ነው። ሌላው የህሊና ሞት ያለብን ሰዎች ወይም ደግሞ በህሊና ሞት ትውልድ ሲያዝ ውጤቱ ምንድን ነው ያለ እንደሆነ ነገ የሚባል ነገር እንዳይኖረን ያደርጋል። ቢኖረን እንኳን በስጋት ውስጥ የምንከተው ነው። አሁን ለምሳሌ በእኛ እድሜ እንኳን እንደው ነገ ልጆቻችን ምን አይነት ነገር ላይ ደርሳሉ ብለን ስናስብ ነገሮች እየሄዱ ካሉበት ፍጥነት ኃጢአት በጣም የተስፋፋ ካለበት አካሄድ መሰይጠን ሆኖ ምድራችን በጣም በጎ ያልሆኑ ነገሮች እየሰፉ ካሉበት ሁኔታ አንጻር እንደው ልጆቻችን ነገ ምን ይገጥማቸዋለን እስክንሰጋ የሆንበት ጊዜ ላይ ያለንና ነገ የሚል ነገር አይኖረንም። በጣም ብዙ ሰው ተስፋ ቆርጦ ነገ የሚባል ነገር እንዳይኖረ ሆኖ እየኖረ ያለበት ጊዜ ላይ ነው የምንደርሰው። ነገ ግን አሁን ይሄ ትውልድ እያደረግን ያለ ነው እየሰራን ያለ ነው በጎ ያልሆኑ ነገሮች በሙሉ ሲበዙ ነገ ላይ ላለው ለሚመጣው አዲስ ትውልድ ደግሞ ስጋት ነው ትተንለት ልናልፍ የምንችለው እንጂ በጎ ነገርን ማስቀመጥ የማንችልበት ሁኔታ ላይ ነው የምንደርሰው ማለት። አሁን በጣም ብዙ የምናያቸው ቅድም ስላነሳው በዚህ በሶሻል ሚዲያውም ላይ በተለያዩ ፕላትፎርሞች ላይ የምንመለከታቸው በርካታ ነገሮችንም ስናነሳ ሰው ሌላውን ማክበር የማይችለው ሰው ከሌላው ጋር መግባባት የማይችለው በህሊና የሞተ ስለሆነ ነው። ስለዚህ ሰው በህሊናው ሙት ካልሆነ የራሱን አክብሮ ይዞ የራሱን በአግባብ በስርዓት እየመራ ለሌሎች ደግሞ ክብርና ፍቅር እየሰጠ የሚኖርበት አግባብ ሊኖር ይገባዋል። እንደዚህ ያለ ነገር ግን አሁን ላይ የማናየው በተለይ በጣም በወጣቱ ዘንድ ብዙ ሽኩቻዎች፣ ብዙ ጸቦች እንዲህ ያሉ ነገሮች እየበዙ እየተመለከትን ያለ ነው። ለምንድነው ካል የህሊና መሞት ውጤቱ ይሄ ስለሆነ ያለፈውን ውድቀት ረስቶና ሽሮ እንደ አዲስ በሞራል ለመጀመር ወደ አዲስ የህሊና ዓለም በአዲስ መንፈስ በትጋት ለመጓዝ የህሊና ትንሣኤ ያስፈልጋል የሚሉት ዲያቆን ፍቃዱ ጎንፋ ለዚህም የህሊናችንን መንገድ ቆም ብለን መመርመር አለብን ይላሉ። ትንሣኤ ህሊና በጣም ለብዙ ሰዎች ያስፈልጋል። ለብዙ ሰዎች ሳይሆን ለሁላችንም ማለት በምንችልበት ልኬት ያስፈልጋል። ትንሣኤ ህሊናን እንዴት ነው ማምጣት የምንችለው? ደግሞ ትንሣኤ ህሊና እንዴት ነው ማድረግ የምንችለው ካልን ሰው
የሚሄድበትን የስተት ጎዳና አስቀድሞ መመልከት ያስፈልገዋል። ይሄድበት ያለው የስተት ጎዳናን አይቶ ወደ በጎ ፍኖት ወደ በጎ ምግባር ለመመለስ መቻል ያለበትን ሐሳብ ማሰብ አለበት። ሁሉም በየሃይማኖቱ ሁሉም በየሚያምነው ወይም ደግሞ የኔ ብሎ በያዘው በጎ ነው ብሎ በሚያስበው ነገር መጠጋት ያስፈልጋል። ለምሳሌ በእኛ ቤተክርስቲያን ሰው ትንሣኤ ሕሊና አለው ወይም ደግሞ በሕሊናው ትንሣኤን ያደርጋል ብላ ቤተክርስቲያናችን የምታስተምረን ሰው ወደ ቤተክርስቲያን መቅረብ ሲችል፣ ሰው ወደ ንስሐ ህይወት መቅረብ ሲችል ነው። ንስሐ ማለት ኃጢአትን መጥላት ማለት ነው። ሰው ንስሐ ገባ ማለት በነገራችን ላይ እንደው እንደ ሃይማኖት ይጸድቃልና ብለን ከምናስቀምጣቸው ሃይማኖታዊ ሳቢዎች ባሻገር እንደ ሀገርም ሀገር ሰላም ተሆነ ሰው ንስሐ ሲገባ በየሃይማኖቱ ሰው ንስሐ ገባ ማለት ክፋትን ጠላ ማለት ነው። ክፋትን መተው እግዚአብሔርን መውደድ ነው ንስሐ ብለን የምንጠራው ቃል ማለት ነው። ስለዚህ የትኛውም ሰው ክፋትን ከጠላ የትኛውም ሰው በጎነትን ከወደደ በጎ ከሆነው ከእግዚአብሔር ደግሞ ተጣብቆ መኖር የሚችልበት አግባብ ላይ ከደረሰ ምድራችን ክፋት አይኖርባትም። ክፋት የነገሰ ሁሉ ይጠፋል ማለት ነው። ስለዚህ ሰው በሕሊናው ትንሣኤ ያስፈልገዋል ብለን ስንናገር የንስሐ ህይወት ያስፈልገዋል ማለት ነው። ወደ እግዚአብሔር የሚቀርብበት በደልኩ ብሎ ማመን የመጀመሪያው ሰው ትንሣኤ ሕሊናን ገንዘብ ለማድረግ መበደሉን ማመን አለበት። አሁን በጣም ብዙ እየቸገረን ያለው ነገር ምንድነው? በጣም ብዙ ጥፋት የሚያጠፉ ሰዎች አሉ። በጣም ብዙ ትክክል ያልሆነ ጎዳና ላይ ያሉ ሰዎች አሉ። ትክክል አለመሆናቸው አይደለም ትልቁ ችግር፣ ወይም ደግሞ ማጥፋታቸው አይደለም ትልቁ ችግር፣ እያጠፉ እንደሆኑ አለማወቃቸው ነው። ወይም ደግሞ የስተት ጎዳና ላይ እንደሆኑ አለማወቃቸው። ልክ ነኝ ብሎ የሚያጠፉ ሰዎችን ማረም ከባድ ስለሆነ ማለት ነው። ሰው አስቀድሞ ልክ እንዳልሆነ በጎ ፍኖት ላይ እንዳልሆነ ማሰብ አለበት። እንደዚያ ማሰብ ካልቻለ ለንስሐ አይነሳም። እንደዚያ ማሰብ ካልቻለ ትንሣኤ ሕሊና ሊኖረው አይችልም። ስለዚህ ለትንሣኤ ሕሊና ለመነሳት ሰው ቆሞ ያለበትን ሊያስብ በጎ ምግባር ላይ እንዳልሆነ ሊረዳ ያስፈልጋል ማለት ነው። ከዚያ በኋላ ግን ትንሣኤ ሕሊና ብላ የምትጠራው ቤተክርስቲያን የንስሐ ሕይወትን ነው። የመጨረሻው ትንሣኤ ሕሊና አደረገ ተብሎ የሚነገርለት ስጋውን ሲበላ ደሙን ሲጠጣ ነው። ወደ ክርስቶስ ስጋና ደም ሲቀርብ ነው። ቅዱስ ቁርባን ወደምንለው ታላቅ ሕይወት ሲቀርብ ነው። ወደዚያ ሕይወት ቀረበ ማለት ክርስቶስን በልቡ አነገሰ ማለት ነው። ሰው በምድር ላይ ሲኖር ክርስቶስ ምን ብሏል? በቅዱስ ወንጌል ላይ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል። ስለዚህ በክርስቶስ ሕልው ሆኖ ይኖራል፣ ክርስቶስ በእኛ ደግሞ ሕልው ሆኖ ይኖራል ማለት ነው። በእኛ ክርስቶስ ነግሶ የምንኖር ከሆነ ክርስቶስን አንግሰን በልባችን ይዘን በጎ መሻትን እየፈጸምን እንኖር ከሆነ ክፋት ከበጎነት ጋር አብሮ ለመኖር ህብረት የለውም። ብርሃን ከጨለማ እንደማይኖር አሁን ብርሃንና ጨለማ ይፈራረቃሉ እንጂ አንድ ላይ መምጣት እንደማይችል ሁሉ ክፋትም ከበጎነት ጋር አብሮ መምጣት የሚችል ስላይደለ ክርስቶስን ለብሰን ከክርስቶስ ጋር ህብረታዊ ሕልውናችንን አጽንተን መኖር የምንችል ከሆነ ይሄ ማለት ትንሣኤ ሕሊናን ገንዘብ የምናደርግ ከሆነ ክፋት ከኛ ይርቃል፣ በጎ ያልሆኑ ነገሮችን ማድረግ እንተዋለን ማለት። ስለዚህ ለትንሣኤ ሕሊና ሰው መጀመሪያ ቆሞ ያለበትን መመርመር ያስፈልገዋል። ከመረመረ በኋላ ያለበትን መንገድ ሊጠላው ያስፈልጋል፣ የክፋት መንገድ ላይ ከሆነ ማለት ነው። ያን የክፋት መንገድ ከጠላ በኋላ ግን ሊያደርግ የሚገባው ንስሐ ገብቶ ወደ አምላኩ መቅረብ። ከዚያ በኋላ ትንሣኤ ሕሊናን ገንዘብ ማድረግ ይችላል። ትንሣኤ በዓልን ስናከብር የትላንትን መጥፎ ማንነት ገድሎና ቀብሮ ዛሬ በአዲስ ማንነትና መልካም ባህሪ ከትንሣኤው ጌታ ጋር ለመነሳት መሆን አለበት የሚሉት ዲያቆን ፍቃዱ የክርስቶስ ትንሣኤ በሕሊና ትንሣኤ የትላንትን አቧራ አራግፎ የትላንትን አፈርነት ጠርጎ በእንቡጥ መሃል እንደ ቡቃያ ፍንጥቅ ብሎ ለመውጣትና ለመነሳት ተምሳሌት ሊሆነን ይገባል ይላሉ። ትንሣኤን ስናስብ ወይም ደግሞ ትንሣኤን ስናከብር ቤተክርስቲያናችን ሰው ትንሣኤን ሊያከብር የሚገባው እንዴት ነው የሚለውን ስናይ በተለይ ደግሞ አሁን ምድር ላይ ካለን ሰዎች አኳያ ትንሣኤ እንደው ጾሙን ጾመን ሕማማቱን ስንሰግድ አሳልፈን ልክ በዓሉ ሲደርስ ክርስቶስ ተነሳልን ብለን ብቻ እንደ ሴሬሞኒ አክብረ ነው ብቻ የምናልፈው ሊሆን አይገባም። የክርስቶስ ትንሣኤ ለእኛ ያለው አስተዋጽኦ ምንድን ነው ያን እንደሆነ ክርስቶስ እንደተነሳ የምናስብ ከሆነ ክርስቶስ የተነሳው ከሞት ከሆነ ሞት ክርስቶስ በነገራችን ላይ ሞትን ክርስቶስ አሸንፎት ከመነሳቱ በፊት ኃያል ነገር ሞት ነው። እንደ ሞት ኃያል የለም ነበረ። ሁሉን እየያዘ የሚያስቀር ነበር ሞት። ክርስቶስ ግን ያንን ነው ድል ያደረገውና ክርስቶስ ሞትን አሸንፎ ከተነሳ አሁን ያለን ሰዎች የክርስቶስን መነሳት የክርስቶስን ሞትን ማሸነፍ ስናስብ በጣም ብዙ ሰው ቀቢጸ ተስፋ ውስጥ ነው፣ ተስፋ መቁረጥ ህይወት ውስጥ ነው። በጣም ብዙ ሰው ነገ የሚባል ቀን እንደሌለ እያሰበ ዛሬ ላይ በህይወቱ በራሱ ላይ በጣም ብዙ ነገሮችን እያደረገ የሚገኝበት ሰው ነው። በጣም ብዙ ወጣቶች በዚህ ሶሻል ሚዲያውን በተለያዩ ቦታዎች እንመለከታለን። ባላቸው ነገር የማይረኩ፣ ባላቸው ነገር ደስተኞች የማይሆኑ፣ ባላቸው ነገር ተስፋ የሚቆርጡ፣ የሚሞክሩት ነገር ካልተሳካ
ካልተሳካላቸው ያንን ነገር ለማሳካት ጥረት እንኳን የሚያደርጉበትን ኃይል የሚያጡበት ጊዜ ላይ ነው ያሉትና የክርስቶስን ትንሣኤ ስናስብ ግን ከሞት በኋላ ሕይወት እንዳለ ክርስቶስ ካሳየን ከመሸነፍ በኋላ ማሸነፍ እንዳለ አስበን ተስፋ ከመቁረጥ ልንወጣ ያስፈልጋል። ካለ መሳካት በኋላ መሳካት የሚባል ነገር እንዳለ ልናስብ ያስፈልጋል። ክርስቶስ በመቃብር የገባው ዓርብ ነው። 3 ቀን በመቃብር ቆይቷል። ምድራችን ጨለማ ሆና የቆየችበት ጊዜ ነው። አሁን ዛሬ ሕይወቱ ጨለማ የሆነበት ሰው ሊኖር ይችላል። ተስፋ ቆርጦ በቃ እኔ ከዚህ ወዲህ ምንም ማድረግ አልችልም ብሎ የተቀመጠ ሰው ሊኖር ይችላል። የክርስቶስን ትንሣኤ ሲያስብ ግን ከ3 ቀን በኋላ የወጣችውን ፀሐይ የክርስቶስ ትንሣኤ ያመጣለትን ድል ማወቅ ደግሞ ያስፈልጋል። ስለዚህ ተስፋ በመቁረጥ ሕይወት ውስጥ ያለ ሰው እንደው ነገሮች ጨላለመዋል ከዚህ ወዲህ ምንም ማድረግ አልችልም ብሎ የሚያስብ የትኛውም ሰው ካለ ክርስቶስ ሞትን አሸንፎ እንደተነሳ ሁሉ መከራህን ሊያሳልፍልህ በጎ ያልሆነውን ፍኖት ደግሞ ወደ መልካም ሊያቀናልህ የታመነ አምላክ ነውና እርሱ እንደተነሳ እርሱ ሞትን እንዳሸነፈ በዓለም ሳላችሁ ዓለም መከራን ቢያመጣባችሁ እንኳን አይዟችሁ እኔ አሸንፌዋለሁ አትፍሩ ያለ አምላክ ነውና ዓለምን የምናሸንፍበትን ኃይል እንዳጎናጸፈን ተረድተን ካሉብን መከራዎች ካሉብን ችግሮች ተስፋ ከምንቆርጥ ይልቅ ለችግሮቻችን ከችግሮች የሚያወጣ አምላክ እንዳለን እየነገርናቸው በዚያ ተስፋ ሰንቀን ልኖር ያስፈልጋል ማለት ነው። ክርስቶስ 3 ቀን በመቃብር ሲቆይ ጨለማ ነበር። ዛሬም በሕይወታችን ጨለማ የሆኑ ብዙ ቀናትን እያሳለፍን ሊሆን ይችላል። ነገ ግን ፀሐይ እንደሚወጣ ክርስቶስ እንደሚነሳ እኛም በዚያ ላይ ኃይልን ገንዘብ እንደምናደርግ ልናስብ ያስፈልጋል ማለት ነው። ስለዚህ የክርስቶስን ትንሣኤ ክርስቶስን ከሞት መነሳት ስናስብ ካለንበት የኃጢአት ሕይወት እየተነሳን ካለንበት የጨለማ ሕይወት እየተነሳን ችግር ሆኖ ከከበቡን ነገሮች ደግሞ ነገ ከነዚያ ላይ ያሳልፈን የሚችል አምላክ የታመነ አምላክ እንዳለን እያመንን ሊሆን ይገባል ማለት ነው። ስለዚህ በተስፋ መቁረጥ ውስጥ በተለያየ ነገር ውስጥ ሆኖ የክርስቶስን ትንሣኤ የሚያከብሩ ሰዎች ሞትን ያሸነፈ አምላክ የእኛንም ችግራችንን የምናሸንፍበትን ኃይል ያጎናጽፈናልና በጽናት ውስጥ ሆነው ትንሣኤውን እንዲያከብሩ ይሁን ማለት ወደ የተወደዳችሁ አድማጮች ከናንተው ሬዲዮ ሸገር 102.1 በድጋሚ መልካም ትንሣኤ በዓል ይሆንላችሁ ዘንድ እንመኝላችኋለን።